ጸጉራችን የማያቋርጥ እድገት እንግዲህ አሳይቻችኋለሁ። ባለፈው ይሄንን የቅርንፉድ ውሃ አሰራር የዝንጅብሉንም ውሃ አሰራር አሳይቻችኋለሁ። ፎረፎር የሚያስቸግራችሁ እንዲሁም ለጸጉራችን የማያቋርጥችንን ምንም ነገር ከመጠቀማችን በፊት ልክ በዝንጅብል ወይ በቅርንፉድ ውሃ ማራስ አለብን። ከዛ ልክ እንደዚህ አይነት አሳይቻችኋለሁ። አሰራሩን እዚሁ ላይ ሙሉውን አስቀምጬላችኋለሁ። የማያቋርጥ የጸጉር እድገት እንዲሁም ነበረ። አሁን ላይ ግን ይኸው ጸጉሬ እዚህ ነው። ጸጉራችን የኛ ሀበሻ ስብስብ ስለሚል ነው። እንደዚህ አድርጋችሁ በደንብ ማሳጅ አድርጋችሁ ትቀቡታላችሁ። በደንብ ማሳጅ አድርጎ ከቀባችሁ በኋላ ከአንድ ሰዓት በኋላ በደንብ ሙልጭ አድርጋችሁ ታጠቡት። ታመሰግኑኛላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ይኸው ጸጉሬ የት እንደደረሰ ግን የኛ ጸጉር ስብስብ ስለሚል ነው። ኦኬ ይሄው እንግዲህ ውዶቼ የተሰራው ቅባት ከዛ እንደዚህ አድርጌ ወደዚህ ያቆረቆረና ለመቀባት እንዲመቸኝ ጸጉራችሁ የሚሰባበርባችሁ የሚነቃቀል ብዛት ርዝመት የሌለው በቀላሉ ይሄን ተጠቀሙ። ታመሰግኑኛላችሁ። እንደዚህ ሰርታችሁ ከመታጠባችሁ በፊት መቀባት፣ ከዛ ከታጠባችሁ በኋላ የፈለጋችሁትን መቀባት። በተለይ ብሉ ማጂክ ተቀቡ። ከመታጠባችሁ በፊት ግን እንደዚህ አድርጋችሁ ብትጠቀሙ ለጸጉር እድገት ብዛት ርዝማኔ ዋው ነው አንደኛ። ወዶቼ ምንድነው ማረጋው? እንደዚህ አድርጌ ያን ተከተኩትን ወደዚህ ያጣላል። ያስፈልገን አንድ ሽንኩርት ወይም ግማሽ ሽንኩርት፣ 4-5 ፍሬ ነጭ ሽንኩርት፣ ከዛ እቺን የምታክል ዝንጅብል በደንብ ድቅቅ አድርጎ ሶስቱንም መክተፍ። ከዛ ይሄ እንደዚህ ተዘጋጅቶልናል። ወዶቼ ኦልሬዲ እንደዚህ ከትፍ ያዘጋጅቻለሁ። በቀጥታ ይሄንን ሳህን ላይ ነው የምገለብጠው። የምትጠቀሙት የፈለጋችሁትን የጸጉር ቅባት መጨመር ትችላላችሁ። እንደዚህ ካረጋችሁ በኋላ የምትፈልጉትን አይነት የጸጉር ቅባት ጨምሩበት። እኔ እዚህ ጋር አረንጓዴ ቅባት አለኝ ኦልሬዲ እኔ ራሴ ቤት ውስጥ ማዘጋጀው። እናንተ የፈለጋችሁትን አይነት የአቮካዶም የራሳችሁ የምትጠቀሙት ቅባት አድርጉና ብቻ በነጭ ሽንኩርትና ዝንጅብል በደንብ አትተክትኩት ውዶቼ። እንደዚህ አድርጋችሁ ውሃ ከስራ አድርጋችሁ እንጥደዋለን። በደንብ 45 ደቂቃ 1 ሰዓት በደንብ ከተንተከተከ በኋላ ውሃው መፍላቱ ይሄን ያፈላዋል። ያኔ በቃ ፐርፌክት ሆነ። ጸጉራችንን እንቀባዋለን። ከ1 ሰዓት በኋላ እንታጠበዋለን። ያው እንግዲህ ውዶቼ ተንተክትኮ ይታያችኋል። በደንብ በስሏል። ኦኬ ዘይቱን አጠላዋለሁ።